ቁርአኑ ስለ ሁሉም ጁዳይዝም ቴዎሎጂ ነው እየተናገረ ያለው ወይስ ደግሞ ስለ ጥቂቶቹ? ኦኬ እነዚህ ነገራቶች ሂስቶሪካል ባክግራውንዱን አንስተን እንመልከት። ምዕራፍ 9 ቁጥር 30 ላይ ነው ያለው። ወቃለት اليهود ዑዘይር ኢብኑላህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የነርሱ ያጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። ስለዚህ በትክክል ዑዘይር የአምላክ ልጅ ወይ የአላህ ልጅ እንደሆነ የሚያምኑ ሰዎች በወቅቱ እንደነበሩ ከዚህ ልንረዳ እንችላለን። በተጨማሪ አንድ ሶርስ ለማየት ያህል ኤንሳይክሎፒዲያ ጁዳይካ ሰከንድ ኤዲሽን ላይ ወይ ደግሞ ቮሊዩም 6 ገጽ 1108 ላይ የተቀመጠ ነገር እናገኛለን። በወቅቱ በየመን ሲኖር የነበረ አንድ አይሁድ በግልጽ believe that Uzair was indeed the son of Allah ዑዘይር የአላህ ልጅ እንደሆነ ያምን እንደነበረ ተቀምጠዋል። በተጨማሪ ደግሞ ይሄንን አቋም ሂስትሪ ኦፍ ጂውሽ ኦፍ አረቢያ የተሰኘ መጽሐፍ ላይ ልናገኝ እንችላለንና ግልጽ ነው። በመጀመሪያ ደረጃ ከኢስላሚክ አዌርነስ ኦር ከሌሎች የሙስሊሞች ዌብሳይት አምጥተህ እንጂ መጽሐፉን ገልጣ አላነበብክም። ብታነብ ኖሮ ኢንሳይክሎፒዲያ ጁዳይካ ርዕሱን ምን ይለዋል? ኢን ኢስላም ብሎ ይጀምራል። በእስልምና ውስጥ ያለውን ማለት ነው። እስኪ መጽሐፉን ገልጠን አብረን እናንብብ። እንደዚህ ይላል። ሙሐመድ claims that in the opinion of the Jews ዑዘይር ወይም እዝራ is the son of God. These words are an enigma because no such opinion is to be found among the Jews ይላል። እንደዚህ አይነት እምነት በአይሁዳን መካከል የለም። ይሄ ውሸት ነው። ይሄ ፈጠራ ነው። ሐሰት ነው ይላል መጽሐፍ። ገና ከላይ ሲጀምር ያንተ ወደ ላይ ወጣ ብለህ ወይም መጽሐፉን አግኝተህ አላነበብክም። ራስህ ኤዲት ያደረከውን ቀይ ያሰመርክበትን ወይም ከዌብሳይቱ ላይ ቀጥታ ነው ያመጣኸው። ሁለተኛ ይሄው ኢንሳይክሎፔዲያ ሙስሊም ሊቃውንትን በተደጋጋሚ ይጠቅሳል። ለምሳሌ the Muslim traditionalists attempts to explain the words of Muhammad with the Muslim legend ምን ማለት ነው? ሙስሊም የቁርአን ሙፈሲሮች መተርጉማን ይሄንን የሙሐመድን ንግግር በእስልምና አፈታሪክ ሊፈቱት ይሞክራሉ ይላል። ይቀጥልና ጠበሪን ይጠቅሳል። ጠበሪ ሳይትስ another version of this legend እያለ ጠበሪ ደግሞ የሚያመጣቸውን ከአማሌቃውያን ጋር በተያያዘ ስለ እዝራ የሚያመጣውን ደግሞ መልሶ ይዘግባል። ስለዚህ ሙስሊሞችን መሰረት ያደረገ ነው። እታች ወርድና ኢብን እንኳን ከኢብን ሐዝም ንግግር ያመጣል። ኢብን ሐዝም ደግሞ ሙስሊም ነው። ስለዚህ መጽሐፉ ወይም ኢንሳይክሎፔዲያው እያለ ያለው በእስልምና ውስጥ በዚህ ጉዳይ የሚታመነውን እያቀረበ እንጂ የአይሁዳውያንን እምነት እየገለጸ አይደለም። ወይም ደግሞ የሆኑ የአይሁዳውያን ግሩፖች ይህንን ያምናሉ እያለ አይደለም። በተለይ ደግሞ በየመን አካባቢ የሚኖሩ ይሉ ነበር የሚለውን ደግሞ እዛው ያከሽፈዋል መጽሐፉ። አንተ ከፍተህ ስላላነበብክ ነው። እንደዚህ ይላል። An allusion of the figure of Ezra as the apostle of the Messiah is found in a tale which is widespread among the Jews of Yemen. ይሄ እዝራ የመሲሁ አፖስትል ነው የሚለው በየመን አካባቢ የሚኖሩ አይሁዳውያን ውስጥ በስፋት በሚነገር ተረት ውስጥ ነው የሚገኘው ይላል። ይቀጥልና according to which Ezra requested that they immigrate to erase Israel because they did not, he cursed them. ስለዚህ እዝራ ወደ ኢየሩሳሌም እንዲመለሱ ከየመን ሲጠይቃቸው እምቢ ስላሉ ረገማቸው። በዚህም ምክንያት ልጆቻቸውን እንኳን እዝራ ብለው አይሰይሙም ነበር ስለሚጠሉት ይላል። Yemenite Jews have therefore refrained from naming their children Ezra. እንኳን የፈጣሪ ልጅ ሊያደርጉት ልጆቻቸውን እንኳን አይሰይሙም። ይሄንን the history of the Jews of the Arabia የሚለውን መጽሐፍ ሁለተኛ ላይ የጠቀስከው ላይ ራሱ እንዲህ እናነባለን። As mentioned above, when Ezra called all the Jews of the diaspora to the ingathering, the Yemenite Jews refused to return in anticipation of the destruction of the temple. ስለዚህ ሲጠራቸው እምቢ አሉ። ከዛ ረገማቸው። ከዛ የየመኖቹ ደግሞ ጠሉት በተደጋጋሚ ይላል። ሌላው the history of the Jews of Arabia የሚለው መጽሐፍ ላይ የጠቀስከው ፈጽሞ የተሳሳተ ነው። ምክንያቱም እዛ ጋር ኤልያስን ይጠቅሳል፣ ሄኖክን ይጠቅሳል። ከዚያ በኋላ ሌሎች ጻድቃን ሰዎችም የአምላክ ልጆች ይባላሉ በክብር ደረጃ ነው የሚለው። እኛ በክብር ደረጃ አይደለም ክርስቶስን የእግዚአብሔር ልጅ ምንለው። ስለዚህ ቁርአኑ ክርስቲያኖች በሚሉት ልክ የሚሉ አይሁዳውያን አሉ ብሎ ማለቱ ስህተት ነው።
የተሳሳተ ልክ አይደለም። ምክንያቱም አይሁዳውያኑ በክብር ደረጃ ነው የሚሉት። ለምሳሌ አዳምም የእግዚአብሔር ልጅ ተብሏል። እስራኤላውያን ራሳቸውን የእግዚአብሔር ልጆች ይላሉ። እኛ በዛ መልክ አይደለም ክርስቶስን የእግዚአብሔር ልጅ የምንለው፣ የባህሪ ልጅ ነው የምንለው። ችግሩ ያንተ ቁርአን ክርስቲያኖች መሲሁን የባህሪ ልጅ እንደሚሉት አይሁዳውያን ኡዘይርን የአላህ ልጅ ነው አሉ ነው የሚለው። ስለዚህ ስቲል ተሳስቷል። ሌላው ደግሞ በትንሣኤ ቀን አይሁዳውያን ማንን ያመለካችሁት ሲባሉ ኡዘይርን ያመለክ ነው ይላሉ ይላል ሐዲስ። ልክ ክርስቲያኖች ማንን ያመለካችሁት ሲባል መሲሁን አመለክን እንደሚሉት ሌሎቹ ድንጋይ ያመለከ ድንጋይን አመለኩ እንደሚለው። ስለዚህ ጠቅላላ አይሁዳውያንን እያለ ነው እንጂ የተወሰኑትን እያለ አይደለም። በየመን አካባቢ ያሉትን እያለ አይደለም። በየመን አካባቢ ያሉትን እያለ ቢሆን እንኳን ስህተት መሆኑን አይተናል።